ሰላም እንዴት ሰነበታችሁ ተመልካቾቻችን ፕሮግራማችንን ጀምረናል ዛሬም እንደተለመደው እንግዳ ይዤላችሁ ቀርቤያለሁ በእርግጥ እንግዳዬ ከዚህ በፊትም እዚህ ስቱዲዮአችን በመገኘት ከኔ ጋር ቃለ መጠየቅ አድርጓል ያው ሰሞነኛውና በዚህ ሰዓት አነጋጋሪ በሆነ ጉዳዮች ላይ ልናወራ ነው ድጋሚ እንግዳዬን ወደዚህ ጋበስኩት እንግዳዬ እንኳን ደህና መጣክ እንኳን ደህና ጠበቃችሁ እስኪ በድጋሚ ከዚህ በፊትም ተዋውቀናል በርግጥ ስምህን በማስተዋወቅ እንጀምር አላካስም ብሩ ይባላል ባላለፉት 30 አመታት በዚህ በኢትዮጵያ ፖለቲካ ውስጥ ነበርክ በርግጥ አሁን ከዛ ውጪ ነው ያለው ያው እንግዲህ ደግሜ ጠራው ቅድም እንደተናገርኩት በዚህ ሰሞነኛውና ትንሽ በሚያነጋግረን ጉዳዮች ላይ ለማውራት ነው እስኪ ከመነሻው እንጀምር ቲፒኤልኤፍ ወይም ህዋት እንዴት ተመሰረተ ሁለት ነጥቦች ይነሳሉ የህዋት አመሰራረት ላይ አንደኛው ሻቢያ እንደመሰረተውና ሁለተኛው ደግሞ በትግራይ ህዝብ በደልና ጭቆና ምክንያት እንደተመሰረተ ነው የሚነገረው እስኪ የትኛው ነው ትክክል መለስ ብለን ከመነሻው እንጀምር ብዬ ነው እንግዲህ በኢትዮጵያ የፖለቲካ ታሪክ ውስጥ የፖለቲካ ድርጅቶች መመስረት የጀመሩት ከ1960ዎቹ መጀመሪያ አካባቢ አንስቶ ነው ይህ ወቅት በዓለም አቀፍ ደረጃ የዚህ ሶሻሊዝም ጽንሰ ሐሳብ በጣም የገነነበትና በተለይ አፍሪካ ላይ የነበረው የዚህ የኮሎኒ ጉዳይ አፍሪካ ሀገሮች ነፃ የወጡበትና በአገር ውስጥ ያሉትን ጭቆናዎች መታገል አለብን የሚል እነዚህ ተማሪዎች ንቅናቄ የጀመሩበት ወቅት ነው ያለው የቲፒኤልኤፍንም አመሰራራት ስንወስድ ከዚህ ጋር የተያያዘ ነው በወቅቱ ከቲፒኤልኤፍ በፊት የትግራይ ህዝብ በበደልና በጭቆና ስር ይገኛል ይሄን ነገር ታግለን መቀየር አለብን በማለት እርሾ የነበረ አለ የቀዳማዊ ወያኔ የሚባል የትግል ጥንስስ ነበረ በኋላም ማህበረ ገሳገስት ህዝብ ትግራይ የሚባል የተመሰረተ ጥንስስ ነበረ ከዛ በኋላ እነዚህ ዩኒቨርሲቲ የሚገኙ ተማሪዎች በመሰብሰብ የትግራይ ህዝብ የመደብም የባህልም በቋንቋው ያለ መጠቀምም የኢኮኖሚ መደባም የብሔር ጭቆናም አለበትና ይህንን መታገል አለብን የሚል በዩኒቨርሲቲ ደረጃ የተማሪዎች ንቅናቄ ነበረ እነዚህ የተማሪዎች ንቅናቄ ናቸው እንግዲህ በዚህ በወቅቱ በነበረ ሁኔታ በአገር ውስጥ በሰላማዊ ሁኔታ መታገል ስለማይቻል ወደ በረሃ ወርደን መታገል አለብን የትግልን ማካሄድ አለብን አድሬስ የምናደርገው የዚህን ህዝብ ችግር ወይም ትግላችንና አላማችን የምናሳካው በገጠር ከህዝብን በማደራጀትና ከዛ በሚጀምር ትግል ነው በማለት ወደ ትግራይና ወደ ደደቢት በረሃ ሄዶ ራሳቸውን ያደራጁበትና ድርጅቱን የመሰረቱበት ሁኔታ አለ እንግዲህ በዋናኛነት የድርጅቱ አመራሮችም የድርጅቱ ሰነድም የሚያመለክተው እነዚህ ነገሮች ናቸው ይሄም ሆኖ ግን በተጨባጭ ካርሺ ጉዳይ ጋር ከሻቢያ ጋር የሚያያዙ ነገሮች አሉ ሻቢያ በእድሜ ደረጃ ከዛ ቀደም ብሎ ነው ምናልባት ከህዋት ከተመሰረተበት ከ10 አመት በፊትም እንቅስቃሴና በረሃ ውስጥ ነበሩ የኤርትራን ህዝብ ኮንፌደሬሽኑ በመፍረሱ ምክንያት ነፃ እናወጣለን ይሄን ህዝብ ብሎ ትግል ላይ ነበሩ እነዚህ ቡድኖችም ወደ በረሃ ከገቡ በኋላ ከሻቢያ ጋር ግንኙነቶች ነበራቸው ስለዚህ ሻቢያ በሰው ኃይል በመሳሪያ በስልጣና በመናምን እገዛና ድጋፍ አድርጎላቸዋል የጋራ ትብብር ነበር ደርግ የጋራ ጠላታችን የሚል መንፈስ ስለነበረ የመደጋገፉ ነበረ በዋናኛነት ግን የትግል ታሪኩን ስንመለከት እዚሁ አዲስ አበባ ዩኒቨርሲቲ የነበሩና እዚሁ አዲስ አበባ የነበሩ የትግራይ ተማሪዎችና ልጆች እዛው ትግራይ ከነበሩ ልጆች ጋር በመቀናጀት ለህዝብ እንታገላለን ብሎ ወደ በረሃ የወጣ ድርጅት ነው ሻቢያም እዛው ትግሉ ላይ ያለ በኤርትራ ሆኖ ነበር ኤርትራ በረሃ ሲታገል የነበረው እነዚህ ትግራይ በረሃ ነው የገቡት ከዛ ግንኙነት ነው የፈጠሩት በእድሜ ሻቢያ ይበልጣል ስለዚህ የልምድም የድጋፍም የጦር መሳሪያም የሰው ኃይልም ድጋፍ ሲያደርግላቸው ነበረው ሻቢያ ነው ሻቢያ በዛን ሰዓትም ከውጪ ከግብጽ አንስቶ የተለያዩ ድጋፎች ነበሩት አመሰራረቱ ቀደም ብሎ ስለነበረ እንደመነሻ ግን ሻቢያ እነሱ መሰረተ ከመል በህዝብ ትግል የትግራይ ህዝብ ላይ በደረሰው ጭቆናና በደል ወደ በረሃ ገብቷል ያንን ትግል ለማሳካት ግን ከሻቢያና ከተለያዩ ኃይሎች ድጋፍና እንትኖችን አግኝቷል ኦኬ ድርጅቱ ሲመሰረት እንደ ነጥብ ጽሁፍ ይኖራል አይደል አንድ ድርጅት ሲመሰረት ጽሁፉ የአማራን ህዝብ የሚቃወም ነበር የብሔር ተኮር ወይ ብሔር ተኮር ጥላቻ እንደ ፖለቲካ ማስጀመሪያ አድርገው ተጠቅመዋል ብለ ታስባለህ አንተ በጽሁፋቸው የአማራን ህዝብ ጨቋኝ እንደሆነ ገዳይ እንደሆነ ነበር ሲያመለክት የነበረው ጽሁፉና ምን ትላለህ እዚህ ላይ እኔ እንግዲህ አንዳንድ መረጃዎችን ያገኙዋቸው መረጃዎች አሉ ያዩዋቸው ከዛም በተጨማሪ እንግዲህ ከነሱ አመራር ጋርም በአንድ ግንባር ውስጥ ስንታገል ስለነበረ ከአመራሮች ጋርም ውይይት እናካሄድ ነበረ በወቅቱ ወደ በረሃ ሲገቡ የነበረው ማኒፌስቶአቸው የሚያሳየው የትግራይ ህዝብ በጭቆና ስራ አለ የብሔርና የመደብ ጭቆና አለበት
ይሄን ደግሞ የብሔርና የመደብ ጭቆና የሚያካሂደው የአማራ ገዢ መደብ ነው ወይም ከአማራ ውስጥ የወጣው ገዢ መደብ ነው አፍኖ የአንድን ህዝብ ባህል ቋንቋ በህዝብ ላይ ጭኖ የፊውዳል ስርዓት በመስራት ህዝቡ በነፃነት በሀብቱ እንዳይጠቀም አድርጓልና ይህንን በመታገል ነው የትግራይ ህዝብ ነፃ ማውጣት የሚቻለው የሚለው ነገር ነው የሚያነሱት እንግዲህ አሁን ብዙ ጊዜ የምንታታው ነገር እዚህ ጋር ነው ያለው በዶክመንት ደረጃ ዶክመንቶቹን ስትመለከቺ ከአማራ ውስጥ የወጣ ገዢ መደብ ነው የሚለው ከአማራ ውስጥ የሚወጣው ገዢ መደብ ስንል እንግዲህ በወቅቱ የነበረው ኃይለ ሥላሴ ነውና አጠቃላይ ስርዓቱ በአማራ ማዕቀፍ የሚመራ ስርዓት ነው እንደጂ በአንድ ላይ በመጀመል የአማራ ህዝብ በትግራይ ህዝብ ላይ ይሄን አድርጓል የሚል በሰነድ ላይ አላየው በተለያየ ፖለቲካ መድረኮችም በስልጣና መዛን ጊዜ በነበሩ ሁኔታዎችም የአማራ ገዢ መደብ የሚለውን ቃል ነው የሚጠቀሙት እናንተ የሚሉት ነገር ግን የአማራ ኤሊቶችና የአማራ ፖለቲከኞች ይህንን ጉዳይ አንዳንዴ ወደ ይወስዱታል የአማራን ህዝብ በጠላትነት ፈርጆ ዛሬም አማራ ህዝብ ላይ ለደረሰው ችግር ቲፒኤልኤፍ በበረሃ በሰነድም በምን የሚያዘጋጀው አማራ ጠላታችን ነው አማራ ህዝብ ነው በደል የፈጸመብን የሚል ስላነሳ ነው በመላ ሀገሪቱ አማራ ህዝብ ላይ ጫናና እነዚህ ችግሮች የመጡት የሚሉ ነገር ይነሳል ግን በዶክመንትም በቃልም እኔ ከነሱ ጋርም በነበረን ውይይቶች ስናነሳ የነበረው ከአማራ ውስጥ የወጣው ገዢ መደብ የሚለው ነው የሚጠቀሙትና እዚህ ጋር ኮንፊውዥን ነገሮች አሉ እና በወቅቱ ትግራይን ተገንጥሎ ነፃ ማውጣት ነው ኢትዮጵያን መምራት ነው ምናልባት ሌላ እንትን ልንል እንችላለን ከዛስ በኋላ እንዴት ነው ከአማራ ብሔር ፓርቲ ጋር ከብአዴን ጋር አብረው ተስማምተው ሲሰሩ የነበሩት እንግዲህ አንዱ መሰረታዊ ነገር እሱ ነው አማራን እንዳለ በጅምላ ጠቅልሎ ጠላት አድርጎ ፈርጆ ተነስቶ ቢሆን ኖሮ ከአማራ ውስጥ ከወጡ ልጆች ጋር አንድ ግንባር መስርቶ ድርጅት መስርቶ በጋራ ለመታገል ይቸግራቸው ነበር ብአዴን እነዚህ የብአዴን እርሾ ሆነው ያገለገሉት መጀመሪያ ኢሃፓ የነበሩ ልጆች ናቸው እዚህ ኢሃፓ ውስጥ አማራም ትግሬም ኦሮሞም ነበር የኢሃፓ ትግል እንዳይሆን ሆኖ ሲበታታን ያኔ በተለይ በሰሜኑ በነበረው ትግል ኢሃፓ ውስጥ የነበሩት ተመልሶ ተደራጁና ኢህድን የሚል ድርጅት መሰረቱ ኢትዮጵያ ህዝብ ዲሞክራሲያዊ ንቅናቄ የሚባል ይሄንን ኢህድንን በመመስረትና በመደገፍም ትልቁ ሚና የነበረው ቲፒኤልኤፍ ነው ቲፒኤልኤፍ እዛው ድርጅቱን ኢህድን በአማራ ክልል ውስጥ አይደለም ትግሉንም የጀመረው በትግራይ መሬት ውስጥ ነበር ትግሉን የጀመረው አጠቃላይ ድጋፍም ሲያደርጉ የነበረው ቲፒኤልኤፎች ናቸው የዛን ጊዜ በዚህ በመሰረታዊ ኮንሰፕት ደረጃ የብአዴንም የቲፒኤልኤፍም ተመሳሳይ ነገር ነው የነበረው እነዚህ ከአማራ የወጡት ልጆችም ቢሆን በአማራ ላይ ያለው ስርዓት በኢትዮጵያ ያለው ስርዓት ዲሞክራሲያዊ ስርዓት አይደለም ጭቆና አለ አንድ ገዢ ቡድን አንድን ማንነት በሌሎች ህዝቦች ላይ ጭኗል ስለዚህ ትክክለኛ ኢትዮጵያ የተረጋጋች አገረ መንግስት መሆን የምትችለውና ሁሉም ህዝብ ተጠቃሚ ሊሆን የሚችለው ትክክለኛ ሁሉም እኩል የሚኖርበት አገር መፍጠር ነው በአማራ ህዝብ ላይም ጭቆና አለ ግን አማራ ህዝብ ላይ ያለው ጭቆና እንደ ኦሮሞ ወይም እንደ ትግራይ አይደለም አማራ ህዝብ ያለው የመደብ ጭቆና ነው የብሔር ጭቆና የለበትም ምክንያቱም በስልጣን ላይ ያለው አገሩን እየመራ ያለው ከአማራ የወጣው ኤሊት ነው ስለዚህ ይሄ ኤሊት የሚጠቀመው ቋንቋ ባህሉ የአማራ ነው ከዛ አንፃር ስንመለከተው አማራ ህዝብ ላይ የብሔር ጭቆና ደርሷል ለማለት አይቻልም እነሱም ያንን ያነሱም ነበር የብአዴን ሰዎች የሚያነሱት የመደብ ጭቆና ነው የመሬት ስሩቱና ሌሎች ጭቆናዎች ኢትዮጵያ ህዝብ ላይ የሚደርሰው ግፍ አማራ ላይ እየደረሰ ነው ደህንነቱም አማራውም እየተጋራ ነው የመጣው በጋራ ነበር ሲቀበሉ የነበረው እናንተን ያሉት ስለዚህ ከዛ ከነሱ ጋር ከኢህድንም ጋር ተስማምቶ ኢህአዴግን አንድ ግንባር መመስረት ወደሚያስችላቸው ደረጃ የሄደው አማራን እንደተጠቃላይ በጠላትነት ስላልፈረጁና ከአማራ የወጣውን ገዢ ቡድን በመታገል ላይ ሁለቱም ተመሳሳይ አቋም ስለነበራቸው ድርጅቱ ሲመሰረት ጀምሮ ድርጅቱን የመሰረቱትንም ከፖለቲካው ውጪ ያደረጉበት ሁኔታ ነበር ቲፒኤልኤፍ ራሱ አመሰራረቱ ከመሰረቱ ዲሞክራሲያዊ ነው ብለህ ታምናለህ አንተ ድርጅቱ ለህዝብ ይታገላሉ ብሎ መውጣቱ ዲሞክራሲን አሰፍናለሁ ብሎ እንዳሳብ ይዞ ወጥቷል የድርጅቱን አካሄድ ስንመለከት ግን ከመጀመሪያው አንስቶ ትግሉን ከጀመሩበት ወቅት አንስቶ በርካታ ጸረ ዲሞክራሲ ተግባራቶች በውስጡ የነበሩ ድርጅቶች ናቸው የተለያዩ ችግሮች አጋጥሟቸዋል ወደ ትግል መጀመሪያ ተስማምተው ገቡ በረሃ ከገቡ በኋላ በአላማ በፕሮግራም በመስመር ላይም አንዳንድ ልዩነቶች ያሳዩ አሉ ሌላው ከዛ የበለጠ ችግር ግን ይሄ ፍሽፍሽ ይያሉ ያኔ እርስ በርሳቸው ተበተኑበት አለ የአውራጃነት ስሜት ነበረ አጠቃላይ ከትግራይ ከሚባለው ክፍለ ሀገር የሄደው በወቅቱ ይሄ አክሱም ሽሬ አድዋ አካባቢ ያለው ፓወሩን እንዳለ ይዟል ይሄ ቆላ ታምቤን ያለው ይሄ ራያ አካባቢ ያለው ተገፍተናል የሚል መንፈስ ስለነበረ በድርጅቱ ውስጥ የተለያዩ መጋጨቶች ነበሩ እነዚህ ችግሮቹ ግን የሚፈቱበት መንገድ በአንዳንዱ በኩል በጣም ጸረ ዲሞክራቲክ በሆነ መንገድ ነው የተቃውሞ ሐሳብ ያነሱትን በማሰር በማስወገድ ጭምር ነው የተሻለ ችግሩን በተሻለ ሁኔታ ፈቷል የሚባለው መስራች ከነበረው ከነ ዶክተር አረጋይ ባሪሄን
ያሰናበቱበት ወቅት ነው። እንግዲህ መጀመሪያ ሊቀመንበር የነበረ ሰው ነው። በዓላማ በሐሳብ በአንዳንድ ጉዳዮች ላይ ተለያዩ። ሐሳባችንን ይዘን አባሉ ፊት እንቅረብ ብሎ ቀረቡ። በዚህኛው በኩል እነ አረጋይ በርሄ አሉ፣ በዚህ በኩል መለስ አለ። ይህንን ሐሳባቸውን ለአባሉ አቅርቦ የሚያዋጣን መንገድ ነው ይሄ ሲሉ በመለስ በኩል ያለው ቡድን የበላይነት አሸናፊነት አገኘ። ሲያገኝ ግን እነዚህ ምንድን ያደረጉት ከትግሉ ነው ያሰናበቱት። በሱዳን በኩል ከሀገር እንዲወጡ ነው ያደረጉት። ቢያንስ የሐሳብ ልዩነታቸውን ተቀብሎ ተነጋግሮ ነው ይሸኙዋቸው። ከዛ ውጭ በነበረው ሁኔታ ግን አብዛኛውን ጊዜ ተጠቀመው የነበሩት በጣም እነሱ ላይ ተቃውሞ ያነሳውን ወይም ትክክል አይደላቸው የሚሉትም እስር ቤት ነበራቸው። የትግራይ ህዝብ በግልጽ የሚያነሳው እዛም አካባቢ ሰርቼ ስለማቅ በርካታ በጦርነት ውስጥ ከሞቱት በላይ በእነሱ እርስ በርሳቸው በሚወስዱት እርምጃ ምትናሉ ነበረ። ስለዚህ የጸረ ዲሞክራሲነት ባህሪ ከመጀመሪያ ጀምሮ በውስጣቸው ነበረ። ልክ ያልሆነ ነገር ነበር ማለት ነው። ልክ ያልሆነ ነገር ነበረ። ሌላው ደግሞ በትግሉ ስም የሚገኙ አንዳንድ ጥቅማ ጥቅሞች እንዳሉ ነው የሰማሁት። በንጹሃን ህዝብ ተብሎ የተሰበሰበውን ነገር ለፖለቲካ ፍጆታቸው እንደሚያውሉና ብዙሃን በራብ እንዳለቁ፣ ሌላውም ደግሞ በሃውዜን በንጹሃን ህዝቦች ሞት ላይ እጃቸውም እንዳለበት ነው የሚነገረው። በትጥቅ ትግል በረሃ የሚገባ ይህ ኃይል አብዛኛውን ጊዜ የሚጠቀማቸው ነገሮችን ከህዝብ ነው። ይሄ የታወቀ ነው። መከታም የሚያደርገው ህዝቡን ነው። ከዛ በተጨማሪ ደግሞ ድጋፍ ከሚያደርጉ አገራትና ከውጭ ከሚያግዟቸው አሉ። ከነዚህ ድጋፍ ያገኛሉ። ይህንን በመጠቀም የጦር መሳሪያና ለሰራዊቱ የሚሆን ቀለብና ሌሎች ነገሮችን ያሟላሉ። ይህ በሚሆንበት ወቅት የትግራይ ህዝብ ወስጣቸው ይዞ ልጆቼ ናቸው ታጋዮቼ ናቸው ብሎ ደግፏል፣ አብሮ ቆሟል። ምንም ጥያቄ የለውም። ድጋፍም አድርጓል። ነገር ግን እዛ ጋር የነበረው ችግር ምንድነው? በአንድ ወቅት ሳይሆን በተደጋጋሚ ይሄ ሰሜኑ ሀገራችን ክፍል በድርቅ ይጠቃል። በጣም ተደጋጋሚ ድርቅ ያጠቁታል። በዚህ በድርቁ ምክንያት በርካታ ጊዜ ህዝብ ይጎዳል። እስከ ብዙ ሰው እስከ መሞት ይደርሳል። ይሄ የወሎና የትግራይ ድርቅ ተብሎ በ66 አካባቢ የነበረው በኋላም 76 77 አካባቢ የመጣው በዛን ጊዜ እንግዲህ ብዙ ድጋፎች ተገኝተዋል። ብዙ ድጋፎች ከተለያዩ ዓለም አቀፍ ተቋማትም አግኝተዋል። እነዚህ ያገኙትን ሁሉ ለትግሉና ለህዝቡና ለእርዳታ ብቻ አይደለም ያዋሉት፣ ለትግሉ ተጠቅመውበታል። ከመሃላቸው በዛን ወቅት የነበሩ ይሄን ጉዳይ የሚያውቁት ከተለያዩ በኋላ ግልጽ ያደረጉት አሉ። ዓለም አቀፍ ተቋማትም ይሄንን ግልጽ አድርጎ ለጦር መሳሪያ ግዢ አውሎታል ብሎ ያጋለጡ አሉ። ዞሮ ህዝቡ ምንድነው በምንድነው ያሳመኑት? ትግሉም ቢሆን በዘለቄታ ይሄን ህዝብ ነፃ ለማውጣት እያደረግን ያለነው ነገር ስለሆነ ብንጠቀምበት ችግር የለውም አይነት መንፈስ አላቸው። ለትግሉ በህዝቡ በዚህ በተራበና በተቸገረ ህዝብ የተገኘውን ድጋፍ ለፖለቲካ ዓላማና ለሌሎች ጉዳዮች ማዋል በዛን ወቅት የነበሩ ጉዳዮች ናቸው። ሃውዜን ላይ የነበረው ኦፕሬሽን እንዴት ነው? ሁለት ነገሮች ነው የሚነሳው። ሃውዜን ላይ ደርግ ያንን ፈጽሟል። ለገሰ ያስፋው ነበረ የትግራይ ሲገዛ የነበረው መረጃ ወደ ደርግ እንዲደርስ አድርጓል። ማዕከላዊ ኮሚቴዎቹ ስራ አስፈጻሚው እነመለስንም ጨምሮ ሃውዜን ስብሰባ እንዳሉ እንደተቀመጡ መረጃ ደረሳቸው። ደርግ ይህንን ተጠቅሞ የፈለገ እልቂትን ቢመጣ እነዚህን ሰዎች መውደም አለብን በሚል በአውሮፕላን ከፍተኛ ጥቃት ያደረሰው። ኮንስፓይረንሲው እዛ ጋር ያለው ምንድነው? አንዳንዶቹ የሚሉት እስከዛሬ ድረስ ከነሱ አመራር ይሄን ሊያምኑ አላሉም፣ አልፈቀዱም። የወጡትም አሁን ለምሳሌ ገብሩ አስራት ከወጣ በኋላ በጣም ሰፊ ታሪክ ጽፏል። ዲሞክራሲና ኢትዮጵያ ሉዓላዊነትና ዲሞክራሲ በኢትዮጵያ የሚለውን እዛ ላይ ያመጣል ብለን ጠብቀን ነበር፣ አላመጡም። ምንድነው የነበረው በለው የኮንስፓይረንሲው እዛ ጋር መረጃው ለደርግ እንዲደርስ አድርሶ እነሱ ግን አልተሰበሰቡም። እዛ ገብቶ ነው የወጡት ከሃውዜን። እነሱ ገብቷል በሚል ደግሞ ደርግ እርምጃ ወስዷል። ስለዚህ ህዝቡ ጋር ያለው መንፈስ ምንድነው? ሆን ብሎ ከዛ በኋላ በርካታ ወጣት ነው ያ እልቂት ከ2000 ሰው በላይ ነው በአንድ ቀን በገበያ ውስጥ የተጨፈጨፈው ሃውዜን። ይሄ ደርግ የሚባለው ጨካኝ አረመኔ ነውና ይሄንን ስርዓት መታገል አለብን የሚል በሺ የሚቆጠሩ ወጣቶች ወደ በረሃ ገብተዋል፣ ወደ ቲፒኤልኤፍ ተቀላቅሎ ለመታገል። እዛ ጋር ያለው ምንድነው የሚባለው? ይሄ ወጣት በብዛት መመልመል ስላልቻሉ ይሄን ጥቃት በማድረስና ህዝቡ በጣም በከፍተኛ ስሜት ውስጥ እንዲገባ በማድረግ ከዛ በኋላ በርካታ ወጣቶችን በመመልመል ተጠቅመውበታል። እንደ ሴራ የሚባል ነገር አለ በእነሱ በኩል። ይሄንን በግልጽ አምነው በእርግጥ ለማመንም የሚከብዳቸው ይመስለኛል። ይሄ በተደጋጋሚ በተለያየ መንገዶች የሚነሳ ነውና ጥርጣሬ አለ እዚህ ጋር። ድርጅቱ ከአራት የተለያዩ ድርጅቶች የናንተንም ኦህዴድንም ጨምሮ የአማራውንና የደቡብን ይዞ ነው ወደ ኢህአዴግ አራት ድርጅት ነው አይደል? ኢህአዴግ የሆነው ከዛ ውስጥ አንዱ ይሄ ቲፒኤልኤፍ ነው እና ላለፉት 30 አመታት በስፔሻሊ መለስ በነበረ ሰዓት በእናንተ ድርጅት በኦህዴድ ላይ ጫና ሲያሳድር እንደነበረ ይነገራል። ኩማ ደመቅሳንም ጨምሮ ሌሎቹ ነው። እስኪ ያንን ጊዜ አስታውሰኝ፣ አንተም እዛ አባል ስለነበርክ። እነሱ በ1967 አካባቢ ኦልሬዲ እዛ አካባቢ ነው መስራታው እንትን ያሉት። እነሱ ቢአድን ወደ 1973 74 አካባቢ ነው።
የኛ 1982 ነው የተመሰረተው ደሃድን ደግሞ ይሄ ደቡቡ አገር ውስጥ ከገባና ደርግ ከወደቀ በኋላ ነው ኢህአዴግ እዛ አካባቢ ድርጅቶች እንዲመሰረቱ አድርጎ ግንባር የፈጠረው መጀመሪያ እነዚህ በትጥቅ በረሃ የነበርነው ሶስቱ ድርጅት ናቸው ከሶስቱ ድርጅት በኢድሜም በሰው ኃይልም በማቴሪያልም ትልቁን ቦታ ይዞ የነበረው ቲፒኤልኤፍ ነው ለሌሎች ድርጅቶችም ድጋፍ ከማድረግ አንፃር የራሱን አስተዋጽኦ አበርክቷል እነዚህ ድርጅቶች በተመሰረቱነት መልበቱ ስለዚህ ምንድነው ከመጀመሪያው አንስቶ ከመሰራራቱ አንስቶ አፓራንዱን ይዞ ነው የመጣው ከፍተኛውን ቦታ ይዞ ነው የመጣው ወደ አገር ለመምራት ስንመጣ ለምሳሌ ኦህዴድን የወሰድን እንደሆነ ከተመሰረተ አንድ አመት እድሜ ላይ የነበረ ድርጅት ነው ያለው ኦሮሚያን የሚያክል ትልቅ ክልል ነው ኃላፊነት እጁ ላይ ወደቀውና ኃላፊነቱን የተሸከመው በዛን ወቅት በወታደራዊ ፖለቲካ ላይ በነበረው እንትንም የአጠቃላይ በአገር ጉዳይ የመወሰንም ወሳኝ ሚና ሽግሩ መንግስት ሲመሰረትም ወሳኝ ቦታዎችን በመያዝ እነሱ ነበር ያዙት እነሱ በመያዛቸው ምክንያት ድጋፍ እናደርጋለን ነው እንግዲህ አሁን በአካቅም አንፃር ለምሳሌ ኦህዴድ ገና ለጋ ድርጅት ነው ብቁ አቅምና ይሄን ሁሉ ከመምራት አንፃር ከልምድም አንፃር የሚጎሉት ብዙ ነገሮች ስላሉ ድጋፍ እናደርጋለን ተብሎ ለደሃድንም ኦህዴድም ተጨማሪ የሰው ኃይል መመደብ ድጋፍ የሚያደርጉ በሚል የሰው ኃይል መመደብ ነበረ አጠቃላይ ደግሞ አገሪቱ ኢኮኖሚ ላይ ወሳኝ ቦታ ስለያዙ ወታደራዊ ኢኮኖሚ ጉዳይ ላይ የሚወስኑት እነሱ ናቸው አቅጣጫው የሚመጣው ከዛ ነው ሌሎቹ ድርጅቶች ያንን የመጣውን አቅጣጫ ተቀብለው ከነሱ ጋር የመስራትና የመሄድ ጉዳይ ነው ያለው ስለዚህ ቁልፉ ነገር ምንድነው ያለው አገር የመምራት እድሉና ብዙ ጊዜ የሚፈልገውና እንትን የሚለው የቤተ መንግስት ምስጥርና ቁልፉ እጁ ካለ የሚፈልገው ነበር በሚፈልገው ዳይሬክሽን የማቀንቀን ነገር የዛፋሩ ያመጣል ሌሎቻችን ተዋይተን ያንን የመቀበል ነው ወደ መድረክ ከመጣ በኋላ ከመድረኩ ጀርባና ፍለፊት የሚያዘጋጁት እነሱ ናቸው ወሳኙን ሚና የሚጫወቱት ያ እንግዲህ ያ ጫና መጥቶ ነው የበላይነቱ ነበረ ስንል ይሄ ድርጅት እዚህ ውስጥ እየታገለ አንድም የልምድ ጉዳይ አለ ያን ኦሮሚያን አዳርሶ መምራት ሁለተኛ ደግሞ ከኦነግ ጋር የነበረው ፍትጊያ አለ ኦነግ ቻርተሩ ረግጦ ወጣ ስለዚህ አቅሙን እያጠናከረ የበረታ ይሄ ጫና መኖሩን የኛ ድርጅትን በወቅቱ ያምናል ይቀበላል ግን ይሄ ጫና አለ ብሎ በዛን ወቅት ተነስቶ መጋፈጥ የሚችልበት አቅምና ኮንዲሽን አልነበረም ያለው አማራጭ ምንድነው እየታገል አቅማችንን እያጎለበት ትውልድ እየገነባን ለትውልድ የሚተርፍ ድርጅት በማድረግ የተማረ ትውልድ እየመጣና አቅማችን እየጎለበተ ከሄደ ጫናውን መቋቋም እንችላለን በሚል ነው ስለዚህ ካነሳሹ ጥያቄ አንፃር እነሱ ከመሰራራት አንስቶ ግንባር ቀደሙን የመጀመሪያ ቦታ እናንተ ስለነበረ ይሄ ጥያቄ ሲነሳ ያነሳሹን ጥያቄ የቲፒኤልኤፍ የበላይነት አለ በወታደራዊ በፖለቲካ በደህንነቱ በኢኮኖሚ ይዛቸዋል አጠቃላይ ኢትዮጵያን የማልማት ሳይሆን ትግራይን የማልማት ነው የተያዛችሁት በስልጣንም ቁልፍ ቦታ ያዛችሁት የሚል የኦህዴድ ካድሬ በየግምገማ መድረኩ ይሄን ነገር ያነሳል በሚያነሳበት ወቅት አንዱ የሚመለሰው ይሄ ነገር የሆነው በሂደት እየተመጣጣነ ይሄዳል መከላከያ የሚታነሱት ይሄናል ጄኔራል ቲፒኤልኤፍ ሆኖ ዳይነቱ እንዳለ በዲቴል ካትግሉ ጋር አንስቶ ከብራ የመጣረንት ስለሆነ በሂደት እየተመጣጣነ ከኦሮሞም ከሌላም እየተመለመሉ እየገቡ እየተመጣጣነ ይሄዳል መከላከያም ሂደት ነው ግን ይሄንን ሂደት አፍጥኖ እንዲስተካከል ፍላጎት የላቸው ቀስ አድርጎ ያዘጉዩታል ይሄንን ጫና ከኦሮሚያ ክልል ላይ ከነበሩት ውጪም ጫናውን ያደርሳሉ ማለት ነው በደቡቡም በአማራም ስፔሻሊ ደቡብ ላይ ነበረው ከዚህ የሚባሰ ነበር ከዛ አልፎ እነዚህ ታዳጊ ክልሎች ምንላቸው አሉ ያኔ ኢህአዴግ አባል ድርጅቶች አሉ ሶማሌ አፋር ቤኒሻንጉል ጋምቤላና ድሬዳዋ የመሳሰሉት እነዚህ በዋነኛነት ነው የሚቆጣጠሩት በዋነኛነት እነሱን ሰው መድቦ ነው የሚቆጣጠሩትና ተቃውሞም ሲነሳ ሁሉም ህዝብ ከዛ እንደሆነ በየቦታው የመታገሉ ምክንያት ያኔ የቄሮ አብዮት ምናምን ሲመጣ ሁሉም ሙቭ ያደረገው ሁሉም ላይ ያጫና ስላለ ነው አሁን ተሰሚ እንደሆነ ቅድም ያነሳሽው ጥያቄ አንፃር አማራ አካባቢ የሚነሱ ነገሮች አሉ ይሄ ስሜት አማራ ውስጥም ነበረ ጫና ፈጥሮብናል አድርጎናል ደቡብ ውስጥም ነበረ ስለዚህ ቲፒኤልኤፍ አንዱን ብሄር እንዲያደረገ አንዱን የምትባል ሳይሆን ለራሱ ቡድን የበላይነት ሰርቷል ዲሞክራሲን በትክክል ወደ ማስፈኑ ሳይሆን የሄደው የአንድ ቡድን የበላይነትን በሁሉ መስክ ለማረጋጋት ነው ሄደው የራሱን የበላይነት ለማጠናከር ሲል የመጣበትን ሁሉ እየገፋ ነው ሄደውና ዋጋ አስከፍሎታል ሄዶ ቲፒኤልኤፍ ዛሬ ለደረሰበት ቀውስም በዛን ወቅት ያገኘውን እድል በአግባቡ ተጠቅሞ ሁሉንም እኩል ከመጥቀም ይልቅ የራስን ቡድን ብቻ የማድረጉ ነገር ዲሞክራሲና ለማስፈንና አምባገነንን ማስፈኑ ዋጋ አስከፍሎታል ችግሮች ነበሩ ከዛም በኋላ እንዳልከው አንድ ላይ ነው የተነሱባቸው ሁሉም ብሄሮች እንዳልከኝ በኦሮሚያን ጨምሮ ሌሎች ቦታዎችም ትልቅ አመጽ ተነሳ
ቲፒኤልኤፍ ለመጣል እና ቲፒኤልኤፍ በርግጥ ቄሮን ፈርቶ ወይ ደግሞ ሌሎች አካባቢ ያሉትን ወጣቶች ፈርቶ ነው ወደ ማዕከላዊ መንግስት ለቆ ወደ ትግራይ የተመለሰው ወይስ ሰላምና ጸጥታን ለማስፈን ሲል ነው? ምክንያቱም በቂ ማቴሪያል አለው በዛ ላይ እንትንም አልተከዳም በወታደሩም አልተከዳም በሰዓቱ ሰራዊቱም እጁ ላይ ነው ያለው ማቴሪያልም አለው እና ይሄን አመጽ ፈርቶ ነው ማዕከላዊ መንግስቱን ለቆ ወደ ትግራይ ተመለሰው። ወደ ትግራይ ተመለሰበት ዋናው ምክንያት የህዝቡን ተቃውሞ መቋቋም ከሚችለው በላይ ሆኖበታል። ያልሽውን ጥያቄ ወሰድን እንደሆነ አቅሙ በእጁ ነበረ እስከ መጨረሻ መሄድ ይችላል ነበር። በዛን ወቅት በ2018 ሰራዊቱም እንዳለ እነሱ አመራሮች ነው ያሉት። ይሄንን ሰራዊት እየተጠቀመ በ2010 ይሄ ሁኔታ ሳይፈጠር እስከ 2011 12 ሊሄድ ይችላል። ግን ፖለቲካን ቁጭ ብሎ በሚተነትንበት ይሄን በማድረግ እስከምን ድረስ ልንሄድ እንችላለን የሚል ስጋት አለ። አንደኛ ሲመለከቱት ህዝቡ ምንም ቢደረግ ወደ ኋላ የመመለስ አይነት አዝማማ እያሳየ አይደለም። የኦሮሚያን ብቻ ብንወስድ እንግዲህ በአንዳንድ ዳታዎች የሚያሳዩት በዚህ በኦሮሞ ፕሮቴስት መስዋዕት የሆነው ኦሮሞ ብዛት ከ5000 በላይ ነው ተብሎ የሚታሰበው። በአማራ በጎንደር ባህር ዳር አካባቢ ያለቀው ይታወሳል። እዚህ ደቡብ ውስጦች ሶማሌ ጋር ያለውን ነገር ይታወሳል። እርምጃ በመከላከያ የሚችለውን እርምጃ እየወሰደ ነበር የቻለውን ያህል ሙሉ በሙሉ ይሄ ጭፍጨፋ ፍለፊት እየተተኮሰ የመሄድ ሁኔታ ባይኖርም ተቃውሞ በወጣበት ቦታ ነው እንግዲህ ያው ቄሮ መስዋዕትነት ሲከፍል የነበረው። ሁኔታውና አዝማሚያውን ሲገመግሙት እንደዚህ በማድረግ የሆነ እድሜ ማራዘም ይቻላል። 2 ዓመት መጨመር ይቻላል፣ 3 ዓመት መጨመር ይቻላል። ግን ይሄን ህዝብ ወደ ኋላ መመለስ አይቻልም። ስለዚህ ያለን አማራጭ ከዚህ በላይ ተጋፍጠን ሄዶ ደግሞ ከነሱ ቁጥር አንፃርና የኦሮሞን ህዝብ ቁጥር የአማራን ስትወስጂ ይሄኛው ጎርፍ ነው። ይሄ ጎርፍ አንድ ቀን ይዞ ሊሄድ እንደሚችል ያውቃሉ። ያዝነውን ነገር ይዘን ወደ ኋላ ተመልሰን ነገሮችን እንመልከት ወደሚልና ከዚህ በኋላ ዓለም አቀፍ ጫናውም አለ። ምናልባትም ወይ ዝግጅት ለማድረግ ይሆን አንዱም እሱ ፓርት አለ መጣልሻለሁ። ሁለተኛ ዓለም አቀፍ ጫናዎችም አሉ። በቃ ይሄን ነገር ኦሮሞ ትልቁ ህዝብ ነው የሚያነሳው ጥያቄ ትክክል ነው። በዚህ ሀገር ላይ ተገቢውን ቦታ አላገኘውም እያለ ነው። ሴንተሩን ይዟል። በኢኮኖሚ ሴንተር ነው። በህዝብ ብዛቱ አንደኛ ደረጃ ነው ያለው። ይሄ አመራር ለውጥ ተደርጎ ኦሮሞ ወደ ፖዚሽን መምጣት የማይችልበት ሁኔታ ካለ ይሄ ሀገር የማረጋጋቱ ነገር አደጋ ነው። አላውን ማረጋጋቱ ደግሞ ኢትዮጵያን ሊያፈርስ ይችላል። ኢትዮጵያ መፍረስ ደግሞ ምስራቅ አፍሪካን ብዙ ዋጋ ያስከፍለዋል። ስለዚህ ግፊቶች ነበሩ። በቃ አልሆነም ወደዚህ ነው የሚል ግፊቶችም ነበሩ። ከዓለም አቀፍ ማህበረሰብም የተለያየ እነሱም ቁጭ ብሎ ሲገመግሙ በኖርማል ሁኔታዎቹ እንደማያዋጡ የመረዳት ነገር ነበረ። ሁኔታው ካላዋጣ ምንድነው የምናደርገው? ፍለፊቱን ለቀን ወደ ኋላ ተመልሰን አሁን እንግዲህ በኋላ የወሰዱትን እርምጃ ስንመለከት ምን አይነት ግምገማ እንደገመገቡ ነው የሚታየው። ለአሁኑ እንልቀቅላቸው ወደፊት ይምጡ። አንድም እነሱ በአግባብ መርቶ ላይሄዱ ይችላሉ። ሁለትም ደግሞ እኛ የምናደራጀውን ኃይል እያደራጀን እያደናቀፍ ይሄ ወደፊት የመጣውን የለውጡን ኃይል በማደናቀፍ ህዝቡ ተመልሶ የነሱ ጊዜ ይሻላል እነሱ ቢመሩ ይሻላል ወደሚል አዝማሚያ በማምጣት ተመልሰን ስልጣኑን እንቆጣጣራለን የሚል ዝንባሌዎች አሉ። ጠቅላይ ሚኒስትሩ ግን በህይወት ቢኖር ኖሮ ይሄ እንዲሆኑ ነበር ብለህ ታስባለህ? ጠቅላይ ሚኒስትሩን ካጡ በኋላ የሆነ አንድ ክንፋቸውን ያጡ አይመስልም? በጣም ጫና ወድቆባቸዋል። መለስን በቅርበት እንግዲህ አውቀዋለሁ፣ አብረን ሰርተናል። በግልም አገኘው ነበረ። ዳይናሚክ ሆነ ጭንቅላት ያለው ሰው ነው፣ ምሁር ነው። አጠቃላይ እሱም ያበላሻቸው ነገሮች አሉ። የዛው ምንጭ ነው ዞሮ እዚህ የደረሰው። ግን መለስ ጋር ያለው ብልጣት ምንድነው? ነገሮች በዚህ ደረጃ ተበላሽቶ የህዝብ ሙቭመንትም የኦሮሞ ሙን ሌላ በዚህ ደረጃ እስኪደርስ ድረስ ዝም ብሎ የሚያሳው አይደለም። ነገሮች አለመሆናቸውን ካየ ቶሎ መፍትሄ ወስዶ ነገሮችን የማስተካከል ሽፋን ይሰጣል፣ የማስተካከል አይነት ነገሮችን ያደርጋል። ዞሮ መለስም ኖርም አልኖርም ትክክለኛ ዲሞክራሲ ሰፍኖ ይሄ ህዝብ የሚፈልገው ነገር ካላገኘ የኦሮሞም የእንትንም ወደ ኋላ የሚመለስ ነገር አልነበረም። ግን ቢያንስ አሁን በሆነ አይነት ሁኔታ አልነበረም የሚሆነው። ለውጡ የሚሆነው አንድም መለስ ቶሎ በብልጣት ነገሮችን አስተካክሎ እነሱም ሳይጎዱ ዋጋ ሳይከፍሉ የትግራይ ህዝብና ህዋትም ኮታቸውን ይዞ ጠንክሮ የሚወጡበት ሁኔታ ቀይሶ ሌሎቹንም ወደፊት ማምጣት ሊከተል ይችላል። ሌላ መፍትሄም ሊያደርግ ይችላል። መለስ ማጣት እንዳልሽው ክንፍ መስበር ብቻ ቁልፉን ይዞባቸው ሄዶ ጠቅላላ ከዛ በኋላ ቆሞን የቀሩት አጠቃላይ ነገሩን የሚያውቁ አቅጣጫውን የሚመራው ሁሉ ነገር የሚያስይዘው እሱ ስለሆነ አንድ ያዙትን ይዞ ለመቀጠል መከሩ፣ በጉልበትም ለመሄድ መከሩ። ያ ነገር አልቻሉ። የመለስ አለመኖር እንደ ሀገርም ስንወስደው እንትን ብለናል። መለስ ይሄን ስንል መለስ ሁሉ ነገር ትክክል ነበር ማለት አይደለም። አንዳንዶቹ እሱ የቀየሰው ስትራቴጂና እንትን ነው። የዚህ አንድ ቡድን የበላይነት ሲባል እኮ 20 ምናምን ዓመት ሲመራም የነበረው እሱ ነው። የታወቀ ነገር ነው። ቶሎ ነገሮችን ሽፍት ማድረግ ላይ ያለው ብልጠትና እውቀቱን ለማለት ነው እንጂ ብልጠቱን ስለተጠቀመ ነው በሽፋን ያደረሰው። ከዛስ በኋላ ወደ ትግራይ ከሄዱ በኋላ
ከፌደራል መንግስቱ ጋር ምንድነው ያጋጫቸው ጦርነት ያነሱበት